ይስጥልኝ ተመልካቾቻችን። እኔ ስሜ ሜሮን በቀለ የምኖረው በጀርመን ሀገር። እኔ ንብረቶች ብዬ የማስበው ልጆቼን ነው። ክርስቲያንም ቢሆኑ በጣም ይቅርታ አድርጉልኝ፣ ግን አላቅም ምን እንደሚያሳልፉ። ብቸኝነት ካስፈለገ ብቻ ነው፣ ፋሚሊ ግን ፋሚሊ። ቤታችን ላይ ፍሬው በጣም ያስደስት፣ ለእኛም ጥቅም ነው፣ ለልጆችም ለማህበረሰብም። እነሱ ሲያነቡ አብራችሁ ቁጭ ብላችሁ ማንበብ፣ ቁጭ ብለን እናወራለን። አሁን እኔን ይመክሩኛል፣ በእውነት ነው የምላቸው። የውጩን ለማስጣል ብለው ያበላሻሉ። በእግዚአብሔር ላይ ታመን፣ እነሱ ተጽዕኖ ፈጣሪ እንደሆኑ። እማዬ አባዬ ታለ እንጂ አባት ጸልይ ነበር፣ ይሄ ጫማ ሌላ ቦታ እንዳይረግ። ጤና ይስጥልኝ ተመልካቾቻችን። እኔ ስሜ ሜሮን በቀለ የምኖረው በጀርመን ሀገር። አሁን ትንሽ ካለኝ ከህይወት ልምድ ከልጆች አስተዳደግና ከእናትነት ከአገልግሎት ጋራ ምን ይመስላል፣ እንዴት ማድረግ እንችላለን በሚለው በቃ ከጠቀመኝ እንደገና ይጠቅማችኋል ብዬ ካሰብኩት ጥቂት ነገር አካፍላችኋለሁ። ያው እኔ ሁለት ልጆች አሉኝ ማለት የ24 ዓመት ልጅና አሁን 24 ዓመት ሆናት፣ የ22 ዓመት ልጅ አለኝ እና በጣም ጌታን የሚወዱ የቤተሰቦቻቸውን የሚያከብሩ ማለት ነው። እና ያው እንደምታውቁት በኢትዮጵያ ውስጥ ስላልሆነ በውጭ ሀገር የውጭ የባህል እኛ ያደግንበት አለ፣ እንደገና ቤተክርስቲያን አለ እና ልጆችን እንዴት ሃንድል እናደርጋለን። ብዙ ጊዜ እናቶች የምናደርገው ከወለድን በኋላ ብዙ የምናተኩረው ልብሳቸው ላይ የሆነ በቃ እንትን ነው፣ ትምህርታቸው ጥሩ ነው እንደዛ። ግን እንደ ጌታ እንደ ባለ አደራ ልጆች አደራ እንደተሰጡን አምናለሁኝና እያንዳንዱን እርምጃ እኛ የምንዘራባቸው ነገር በውጭ ያለው ተጽዕኖ እንዳያመጣባቸው ያደርጋል። ድፍረት ይሆናቸዋል። ምክንያቱም አስተማሪ የሚዘራባቸው አለ፣ ቸርች ላይ መጥተው የሚካፈሉት አለ፣ በቤት ውስጥ የሚያዩት አለ፣ አካባቢ ጓደኛ። ብዙ ጊዜ ክርስቲያን ፍራቻ እንዳያበላሿቸው ምናምን ይላሉ እና እኔ ከልጅነት ጀምሮ እንደ ጓደኛ ብዙ ውጭ ሳያታልለኝ ማለት ብዙ ጊዜን የሰጠሁት ለልጆች ነው፣ ለስራም አይደለም። ኦፍኮርስ ገንዘብ ብናገኝ ደስ ይላል፣ ሙሉ ሰዓት ብንሰራ ደስ ይላል። እና ብዙ በውጭ ሀገር ካስተዋልኩት ነገር ሰው 10 ሰዓት ይሰራል፣ ከሰኞ እስከ ዓርብ ይሮጣል፣ ማታ ይደክመዋል፣ ይተኛል። ልጆቹ ወይ በልተው ተኝተው ይጠብቃሉ ወይ ደግሞ በሩጫ ይበላሉ። ቅዳሜ ያው የገበያ የምን ጊዜ ነው፣ ምናልባት ዋና ልንሄድ፣ ሰው ያስተዳደግ ሁሉ የተለያየ ነው። እሁድ ደግሞ ቸርች፣ ከቸርች በኋላ ቤት። ስለዚህ ልጆችን ምን እንደዋሉ እንዴት እንደዋሉ አብረን ያለን ነገር ላናውቅ እንችላለን። መልካም ነው የምናደርገው ነገር። ልጆች ትልልቅ ውድ ልብስ ከምናለብሳቸው ውድ ነገር ከምናደርጋቸው በላይ በቤተሰብ ውስጥ እንዴት መሆን እንዳለባቸው ጥቂት እኔ ካለኝ ነገር ምንድን ነው፣ አብሬያቸው መንከባለልም አሸዋ ላይ መጫወትም ካለብኝ አብሬያቸው አሳልፋለሁ። ልጅ ሆነው አብሬያቸው በጣም ጊዜ ሰጣቸው ነበር። ኢቭን ቴሌቪዥን ግማሽ ሰዓት ነው የምፈቅድላቸው። ያንን ግን አብሬያቸው ቁጭ ብዬ ነው ማየው። መጀመሪያ ደግሞ ያንን ፊልም ወይም የሚያዩትን ነገር ይጠቅማቸዋል ወይ ልጆች ስለሆነ አይደለም። ብዙ ነገር አለ። አሁን ወላጆች የምነግራቸው ብዙ የፊልም ፕሮዳክቶችን ብታያቸው ወንድ ለወንድ ስለመጋባት፣ ለሴት እንደዛ ብዙ የሚያተኩርበት ነው አሁን ያለው። ሰው በራሱ ሚስቱ እንኳን ብትጨቀጭቀው ሮቦት ማትጨቀጭቀውን ፍቅረኛ ይዞ መኖር የሚችልበት ደረጃ ላይ የደረስንበት ነው። ግን አሁን ከዚህ ቀጥላችሁ ላላችሁ እናቶች የምመክረው ውጭ ላይ ከምትሰሩ ባል ሰፖርት ያደርጋል፣ ይሰራል። የቤቱን ግን በጣም መስራት ያለባችሁ እናንተ ናችሁ። እድሜ ዘመናችሁ ደስተኛ እንድትሆኑ። ገንዘብ ይገኛል። አዎ የዚህን ጊዜ ሴት ለምንድን ነው ቁጭ የምትለው? ያኮ እግዚአብሔር የሰጠሽ ትልቅ ስራ ነው። እድሜ ልክሽን ደስተኛ ሆንሽ አርፈሽ የምትኖሪው ልጆችሽ ላይ የምታወጪው ወጪ ነው። ገንዘብ የትኛውም ሰዓት ላይ የትኛውም እድሜ ላይ ይደርሳል እና ብዙ ሰዓት አልሰራም ነበረ። በጣም ጥቂት ነው። አዎ ብር ላይ ይገኝ ይችላል። ብዙ ማንፈልጋቸው ነገሮች ሊሆኑ ይችላሉ።
ግን በጣም ብዙ ልጆቼ እኔ ንብረቶች ብዬ የማስበው ልጆቼን ነው። ልጆቼ ላይ በደንብ ሰርቻለሁ። ማለት እንዴት ሰራሽ በሉ። ሊያውም እኔ በ10 ዓመቷ የኔ ልጅ ታማሚ ነበረች። በጣም ኃይለኛ በሽታ በካንሰር በጣም ትታመም ነበር። ያንን ካንሰር ለረጅም ዓመት ነው ያስተናገድኩት። ግን በዛው ምንድነው አገልግሎት ልጆቼ ላይ ነበር። የጌታን ነገር ነግራቸው ነበር። እኔ በእነሱ እድሜ 10 ዓመት ሲሞላ በ10 ዓመት እድሜ ምን አስብ ነበር፣ ምን አደርግ ነበረ። እና ጌታንም እንዲወዱ የሚሆነው እኛ የምንሰጣቸው ፍቅር ነው። እኛ አስተዳደጋችን፣ እኛ ደግሞ ካልቸራችን በጣም እንትን ነው። በቃ አናዳምጥም። ልጆችን ማዳመጥ፣ ውስጣቸው ያለውን ነገር መስማት፣ ድብቆች እንዳይሆኑ ምን እናደርግ ነበር? ቀኑን ሙሉ እንኳን ባንገናኝ እራት ላይ ግን አንድ ላይ ነው ጠረጴዛ ላይ የምንቀመጠው። እርስ በርስ እንደማመጣለን። ወክ አረጋለሁ ከልጆቼ ጋር እና ዝም ብዬ አዳምጣቸዋለሁ። ይጠይቃሉ። የማይጠይቁት ጥያቄ የለም። ይጠይቃሉ። ምንድነው የሚጠይቁት? እኔ ልጅ አንድ ጊዜ ምን አለችኝ? ቦይፍሬንድ መያዝ ኃጢአት ነው ወይ አለችኝ። ለመጀመሪያ ወዲያው አይ ምናምን ብዬ አላልኳት። ከዛ ኃጢአት አይደለም ግን አሁን ይሄን ሐሳብ እንዴት አመጣሽው ምናምን በማለት ጀመርኩ። ሙሉ ጊዜ ሲጠይቋችሁ ኢሞሽናል ሆናችሁ አትመልሱ። አንደኛ መንፈስ ቅዱስ በእነሱ ፊት ሞገስ እንዲሰጣችሁ፣ ሁለተኛ ደግሞ እግዚአብሔር እንደ ቃሉ የሆነ የማትጸጸቱበትን ነገር መስጠት። ልጆች አያዳምጡም አይደለም። ብዙ የኛ ወላጆች ችግር ልጆች ፊት ቴሌፎን በጣም ያወራሉ፣ ሊያሙም ይችላሉ፣ መልካምም መጥፎም። ልጆች ፊት ምንድን ነው እንዴት ነው የምናወራቸው? እንደ ሕፃን አይደለም፣ እንደ አዋቂ ይሰማሉ። ምክንያቱም አደራ የተሰጠኝ ለኔ ነው። ብዙ ሰዓት ነው ማሳልፈው። ልደት ከትምህርት ቤት የማላቃቸው ሰዎች ማቃቸውን ቢጠሩ እኔ ማደር ካለብኝ አብሬያቸው ይጃድራለሁ። ምክንያቱም አላቅም ቤት ውስጥ ምን እንዳለ፣ ምን አይነት ሰዎች እንደሆኑ። ክርስቲያንም ቢሆኑ በጣም ይቅርታ አድርጉልኝ፣ ግን አላቅም ምን እንደሚያሳልፉ ማየት አለብኝ። ውጭም ሲጫወቱ አብሬያቸው ቁጭ ብዬ እነሱ እየተጫወቱ ጠብቃለሁ። አዎ ብዙ ነገር ልናጣ እንችላለን። በተለይ ወጣት ሆነን ስንወድ ብዙ ነገር ጨዋታ ሊያትብ እንፈልጋለን ከጓደኞች ጋር ምናምን፣ ግን ለሁሉም ጊዜ አለው ይላል የእግዚአብሔር ቃል አይደል? ስለዚህ አሁን ምን ልላችሁ ነው? እናቶች በጣም ልጆች ላይ መስራት አለባችሁ። የብዙ ክርስቲያን ልጆች በተለይ አገልጋዮች ውጩን ያገለግላሉ፣ ልጆችንም ዋጋ ይከፍላሉ። በቃ ለጌታ እንበለው አይደል? በቤተ ክርስቲያን ልጆች ላይ አዋቂዎችም ላይ ይሰራሉ። የቤታቸውን ነገር ግን ብዙ አይሰሩበትም። ስለዚህ ልጆች 18 ዓመት ሲሞላቸው ውጭ ነው ያሰለጠናቸው። ስለዚህ ዞር በል ይላሉ። መኝታ ቤት እንኳን ከፍቶ ለመግባት አንኳክተው አስፈቅደው ነው። ይሄ የኛ ካልቸር አይደለም። እኔ ሁሌ ልጆቼን ምን እላቸዋለሁ? ፋሚሊ ማለት ፋሚሊ ነው። ብቸኝነት ካስፈለገ ብቻ ነው። ፋሚሊ ግን ፋሚሊ ነው። ምግብም ብናደርግ ፋሚሊ ፋሚሊ ነው። አንዱ ምግብ እንትን ሳህን ሲያቀርብ አንዱ ማለት ህብረትን ማስለመድ፣ መደማመጥን፣ ማውራት፣ ሀሳባቸውን እንዲገልጡ፣ ቀን የዋሉበት ትምህርት ቤት አስተማሪ ምን አላቸው፣ ወላጆች ስብሰባ አለመቅረት፣ እናንተ ኮንፊደንስ እንዲኖራቸው። በውጭ ሀገር ብዙ እናቶች ችግር እናቶች አሁን የወላጅ ስብሰባ ሄዱም ሁሉን ነገር ለአባቶች ምናምን፣ ግን አብራችሁ ሄዳችሁ ምን መስማት አለባችሁ? ምንድን ነው ልጆቻችሁ የሆነ ረዳት እንዳላቸው ማወቅ አለባቸው፣ እንዳይደፈሩ ኮንፊደንስ እንዲኖራቸው። ቲያትር ሲሰራ የሆነ ቦታ አብራችሁ ፓርቲሲፔት ማድረግ አለባችሁ። ለምን? ልጆች ላይ የሚፈጥረው ነገር ስላለ ልጆች ላይ ይሄ ገለልተኝነት አይኖርም። ሁለተኛ ነገር ደግሞ በቸርች ውስጥ አብረው ህብረት ሲያደርጉ፣ በቸርች ውስጥ አብሮ መብላትን፣ መጠጣትን፣ በቸርች ውስጥ ህብረት ማድረግን፣ ለአገልጋዮቻቸው መታዘዝን፣ ቢገፉ ግን መታዘዝን ማስተማር፣ ከዛ በኋላ አቅጣጫን ማስያዝ ማለት ነው። ይከብዳል። አዎ ይከብዳል። ብዙ ነገር ልውዝ እናረጋለን፣ ግን በመጨረሻው እንስቃለን አይደል? በመጨረሻው ትስቃለች ነው የሚለው። ስለዚህ በመጨረሻው እንስቃለን። ምንድነው እንስቃለን ማለት? የሰራነው ቤታችን ላይ ፍሬው በጣም ያስደስት፣ ለእኛም ጥቅም ነው፣ ለልጆችም ለማህበረሰብም። ብዙ ጊዜ የምናተኩረው ዶክተር እንዲሆን ኢንጂነር እንዲሆን ምናምን ነው። እና 6 ዓመት ድረስ ልጆችን በጣም መስራት፣ የምታወሩላቸውን
እውነተኛ ነገር ማውራት፣ የገባችሁትን ደግሞ ቃል ኪዳን ማድረግ። በሁለተኛ ደረጃ ደግሞ ልጆች ራሱ ሲቀጡ አያውቁም። አንዳንድ ልጆች ለምን እንደተቀጡ ይሄ ለምን እንደማያስፈልጋቸው ይሄ ለምን እንደማይጠቅማቸው በጣም መንገር። ልጄ አቅመ አዳም ስትደርስ ምን አልኳት? ሌሎቹ ጓደኛ ስለያዙ መያዝ የለብሽም፣ ሌሎቹ ስላደረጉ ማድረግ የለብሽም። መያዝ ካለብሽ ጸልይ። ሲመጣ ያ ሰው ለሌላ ነገር አይፈልግሽም። የከበረን ዕቃ አንቺ የምትወጂውን ዕቃ መሬት ላይ አታስቀምጪው፣ ለማንም አትሰጪው። እንደዛ አንቺ በጣም ውድ ዕቃ ነሽ፣ ለእግዚአብሔር ውድ ልጅ ነሽ። ይህንን ከልጅነቷ ጀምሬ ቁንጅናዋን፣ ጉብዝናዋን በቃሌ ነግራት ነበረ። በእውነት ነው የምላችሁ። ይሄ ለጉራ ምን ሳይሆን ለእናቶች ይጠቅማቸዋል። ራሳችሁን ደግሞ አትጣሉ። 1-2 ከወለዳችሁ በኋላ አትጣሉ ራሳችሁን። ልጆች ቆንጆ ሆናችሁ ሲያዩ፣ እናት ለብሳ ሲያዩ፣ ስትሄዱ አብራችሁን ሲያዩ በጣም ነው ደስ የሚላቸው። ከምንም በላይ እንደገና ቋንቋ በምትችሉት አቅም ቋንቋን ማጥናት። ምክንያቱም ልጆቹ አንዳንዴ አይፈልጉም፣ ሰው ፊት በዛ በሀገሩ ቋንቋ ማውራት ይፈልጋሉ። ቋንቋ ማጥናት፣ እነሱ ሲያነቡ አብራችሁ ቁጭ ብላችሁ ማንበብ። ምን ግዴታ ሌላ ቋንቋ ማንበብ የለባችሁ፣ የምትችሉትን ማንበብ እና ይህንን ልል ነው የምወደው። በተለይ በጣም ልጆች አይምሯቸውን እየሳቱ ነው፣ የመንፈስ ጭንቀት እየያዛቸው ነው፣ መጠጥ ውስጥ እየገቡ ነው፣ ወደ እስልምና ሃይማኖት እየሄዱ ነው። በጣም ብዙ ጥያቄ አላቸው። እኔ ብዙ ልጆች ቤቴ ይመጡ ነበር፣ ይጠይቁኝ ነበረ። እኔ እናቴ እንደዚህ አሁን እንደዚህ ቦይፍሬንድ ምናምን ብላት ጮኻለች፣ አትሰማኝም እና ሜሪ ብላ ያለችኝ ልጅ አለች። እና ግን አስረዳኋት። ማለት እዚህ ክርስቲያን ውስጥ እንደዚህ አይነት ነገር እኛ ሳናውቅ ብዙ አበላሽተናል፣ ግን አልጠቀመንም። አሁን ግን እናንተ እንዲህ ስለሆናችሁ ይሄንን የሆርሞን ለውጥ አለ፣ የባህሪ ለውጥ አለ። ይሄን ነገር ተጠንቅቃችሁ ብዙ ነገሮችን ሰማ ነበር። ያስተዳደግ እንዴት እንደሚያሳድጉ ያሳደጉ ሰዎች መስማት፣ ማንበብ፣ በጣም ማንበብ፣ የጻፉ ልጆችን አስተዳደግ በጣም ጠቃሚ ነው ወገኖች። ኦፍኮርስ እኛ እግዚአብሔር ነው፣ ግን እውቀትን ደግሞ እንድናውቅ እግዚአብሔር ሰጥቶናል። በእውቀት ውስጥ ጥበብን እናገኛለን። ያ ጥበብ ደግሞ እንዴት አድርገን ልጆቻችንን መምራት። ምንም አይነት ነገር ሲሰሩ ልጆቼ ያማክሩኛል። ድብቅ ነገር የላቸው። መኝታ ቤታቸው አንኳኩቻ አይደለም ምገባው፣ እንደ ቤት እንደ ፋሚሊ ነው ምገባው። ቁጭ ብለን እናወራለን። አሁን እኔን ይመክሩኛል። በእውነት ነው የምላችሁ፣ ወንድ ልጅ አለኝ እና ብዙ ሰው ይጠይቀኝ ነበር፣ እንዲህ ልጅ ዝምተኛ ከቤት አይወጣ እንደዚህ ምናምን ቢያሉኝ ወላጆች አሉ። እና እኔን ራሴ እንዲህ ልጅ ዲፕሬሽን ይዞት ይሆን እንዴ ምናምን ብዬ፣ ከዛ እህቱ ምን አለችኝ፣ እንዴ ማማ አንቺ ደስ ይበልሽ አለችኝ። ብዙ ልጆች እኮ ውጭ የሚሰሩትን ብታይ ደስተኛ ነው የምትሆኘው አለችኝ። ከዛ ገባኝ፣ ለካ እግዚአብሔር ለራሱ ሲለኝ በቃ ውጩ ላይ ለምን አትሄድም ብዬ ስጠይቀው በጣም ይጨንቃል ጫጫታቸው። ልብስ እንኳን ሊገዛ ሲሄድ ጠዋት ብዙ ሰው ሳይበዛ፣ አሁን የጌታ ነገር ሞር ሆኖት እንደውም ትምህርቱን የሚማረው እንትን ብሎ ወደ ቴዎሎጂ ወደ እግዚአብሔር ነገር አደላ። ምንድነው እግዚአብሔር ለይቶ የሚያሳድጋቸዋል። አንድ ምሳሌ ልስጣችሁ። ሐና ልጅ ወለደች። ወልዳ በጣም ለምና ያገኘችው ልጅ ነው። ግን ወደ መሰዊያው ስትመጣ የእሷ ጥያቄ ሳይሆን የእግዚአብሔር ሐሳብ ገባት። ልጆች የሚሰጠን ለዛ ነው፣ እንዳደራ ሲገባት አምጣ ከወለደች በኋላ እስከሚገባው ሰዓት ድረስ ያዘችው። ግን አምጥታ ያስቀመጠችው በኃጢአተኞች መስዋዕቱን በናቁበት በዛ ስፍራ በእግዚአብሔር ፊት በመቅደስ ውስጥ በካህናቱ ፊት እግዚአብሔርን ያገለግል። አልፈራችም። ኃጢአተኞች ይወርሱታል። ዛሬ ብዙ ወላጆች የውጩን ለማስጣል ብለው ያበላሻሉ። በእግዚአብሔር ላይ ታመና ነው አምጥታ የሰጠችው። ከሰጠችው በኋላ በየዓመቱ መደረቢያ። ግን ምንድን ነው ያቺ ጥቂት ጊዜም ቢሆን እግዚአብሔር እንደሰጣት አውቃ በእግዚአብሔር ላይ ታምና ስትሰጥ፣ እግዚአብሔር ደግሞ ለሱ የሚጠቅም ዕቃ አድርጎ ከዳን እስከ ቤርሳቤ የእግዚአብሔር አፋ ሆኖ ለትውልድ ጠቃሚ ሆኖ፣ እኛ የተሰጠን ለትውልድ ጠቃሚ እንዲሆኑ ነው ልጆች የተሰጠን። በመጽሐፍ ቅዱስ ላይ ልጆች ያገኙ ሁሉ ጸልየው ያገኙ ሁሉ ብታዩ የረስቱን ጥያቄ ያገኙ። ልጃቸው ሲመጣ እንዲያውም ለቤቱ ደስታ ሆነ አይደል? የነ ዘካርያስ ልጅ
እንዲያውም መንፈስ ቅዱስ እንቅስቃሴ በቤታቸው የጀመረው ያ ልጅ ከመጣ በኋላ ነው። እኛ ልጆቻችን በረከቶቻችን ናቸው እግዚአብሔር እንደሚለው፣ ግን ለራሳችን አይደለም፣ ባለአደራዎች ነን። ስለዚህ ውጩን ከማገልገሌ በፊት ልጄን ነው፣ ውጩ ጋር ከሌ እንደዚህ ሆናለች ከማለቴ በፊት ልጄ ላይ ነው መስራት ያለብኝ። ቤተክርስቲያን አትሰራልኝም፣ ተጨማሪ ነው። ቤቴ ውስጥ እኔ ነኝ እግዚአብሔርን ነገር እግዚአብሔር እንዲወዱ በችግርም በመከራም በመጥፎም በምን ጊዜ ፍርሃት እንዳይዛቸው የውጩ ሳይሆን ተጽዕኖ እነሱ ተጽዕኖ ፈጣሪ እንደሆኑ። ብዙ ወላጅ ውጩን ይፈራል እንዳይበላሽብኝ መጥፎ። ለምን? ውስጡ ያለው ከሁሉ ይበልጣል። እነሱ ተጽዕኖ ፈጣሪ እንዲሆኑ አድርጋችሁ ነው ማሳደግ ያለባችሁ። ምክንያቱም ብዙ አይነት ድምጽ ስላለ፣ ብዙ አይነት ንግግር፣ ሙዚቃ። እኔ ሙዚቃ በጣም ጨክኜ ይመጡና መኪና ውስጥ በእድሜያቸው እኮ ይሰማሉ። ይመጡና ሙዚቃ ሊከፍቱ ሲሉ ዘፈንን የመኪና ውስጥ አይከፈትም እላቸዋለሁ። እንዲህ ለኛ ነው ለራሳች ሲሉ፣ ይሄ ግን የኔ ንብረት ነው አይከፈትም። ለምን? በቃ ይሄ መኪና እግዚአብሔር ሙዚቃ ብቻ እግዚአብሔርን ብቻ ነው የሚያከብረው እላቸዋለሁ። ለጥቂት ጊዜ ነው። ብዙ አለባበስ ላይ እንሄዳለን። ልጆች የሚሸሹት ያ ነው። የውጩን ነገር ነው የምናጠራው። ነገር ግን የእግዚአብሔር ጸጋ ኃጢአት በበዛበት አብልጦን ደግሞ ጸጋን ይላልና ያ ጸጋ በእነሱ ላይ እንዲሆን እኛ እንጸልያለን። እናቶች የነገራቸውን ልጆች ይሰማሉ። የምናደምጣቸው ከሆነ ሲናገሩ ደግሞ እውነተኞች እንደሆኑ ልጆች ማመን፣ በቃ እንደማይዋሹ ማመን። ምክንያቱም እኛ በብዙ ውሸት እናት ቤት ውስጥ ሆና ጎረቤት ወይ ከመጣ የለችም በይ ተብለን ያደግነው ለልጅ ለራሱ ውሸት ለምደን። ስለዚህ ልጆቻችን ግን እንደዛ አይደሉም። ጠቃሚውን ትነግራቸዋላችሁ፣ ምርጫው ያንተ ነው፣ ግን ይሄና ይሄ ነው፣ በእኔ እድሜ እንደዚህ ነበር። እና አንድ ጊዜ ልጄ የምታጠናው ስለ ህፃናት እንትን ነው እና መታ ኢንተርቪው ለትምህርት ፈልጋ ለማቅረብ ፕሬዘንቴሽን ጠየቀችኝ። አስተዳደግ ስትለኝ እውነቱን ነገርኳት። ይሄማ መከሰስ አለባቸው አለችኝ። ምክንያቱም እኛ ያደግንበት ማየ አባዬ ታለ እንጂ አባክ የት ግን አውቀውት አይደለም። አሁን ግን እኛ የሰለጠነው ብዙ ማንበብ የምንችል እንደገና በጌታ ቤት ነው የሚያድጉት ልጆች። ስለዚህ በእግዚአብሔር ቃል ጥበብን ይሰጣል። በጥበብና ከውጭ ደግሞ ዕውቀትን በመውሰድ መጽሐፍን በማንበብ በእንደዚህ እንደገና እናት ራስሽን ጠብቂ፣ ቆንጆ ሁኚ ለልጅሽ። በቃ ስትቀርቢ እሱ በሚፈልግሽ ቦታ መገኘት አለብሽ። እኔ ብዙ ለእናቶች ለእህቶች እና በልጆች ዙሪያ በጣም ውስጥ ያለና ብዙ በዚህ በእህቶች በእናቶች ዙሪያ ማድረጋችን ሰውነታችሁን መጠበቅ እንትናችሁን መጠበቅ። ስራው ባይሰራ ልጆች ቤት ካሉ ፋሚሊ ካለ አብራችሁ ቁጭ ብላችሁ ተባብራችሁ መስራት። እንደዚህ አይነት ነገር በጣም ይጠቅማል ብዬ አምናለሁኝ። እግዚአብሔር በዚህ ነገር ባርኮኛል። ያልኖርኩትን አይደለም የምናገረው፣ ያየሁትን ነው። ስህተት አጥፍቻለሁ እንትን ብያለሁ። አዎ፣ ግን ብዙ ከሌሎች በመማር እንደገና በመጸለይ እግዚአብሔርን ፊት ጸልይ ነበር። ይሄ ጫማ ሌላ ቦታ እንዳይረግጥ በቃ እግዚአብሔር ሆይ ትክክለኛው ቦታ እግዚአብሔርን የምናምነው ከሆነ ያደርጋል። አድርጎ ስላየው ትልቅ አገልጋይ ናት፣ የወጣቶች አገልጋይ ናት ሴት ልጄ። ሊያውም በብዙ መከራ ያለፈች ወደ 11 ዓመት በካንሰር የምትታመም የነበረች፣ ግን እግዚአብሔር ታማኝ ነው። ለብዙ ወጣት ነፃ መውጣት ምክንያት ከብዙ ስራት ከድራግ ከምን እና ቤታችሁ ክፍት ይሁን፣ ደግሞ ቤታችሁ ክፍት ይሁን። ሙዚየም አይደለም ቤታችሁ። ልጆቻችሁ በቃ አብረው እንዲያደርጉ ይሄንን እመክራቸዋለሁ። እግዚአብሔር አምላክ ይባርካችሁ። እና በዚህ እንግዲህ ይጠቅማቸዋል ብዬ ነው፣ ደግሞ ይጠቅማቸዋል ስለጠቀመኝ ማለት ነው ከሌሎች። እና በእግዚአብሔር ላይ ታመኑ። ጊዜያችሁን ለውጩ ስራ ሳይሆን ልጆች በትክክል ራሳቸውን ችለው እስኪቆሙ ድረስ እናት በቤት ውስጥ ልጅሽ ላይ ስሪ። በጣም ይጠቅማል። ፍጻሜያችሁ ላይ ታርፋላችሁ። ወጣት ሆኖ ጠፋብኝ እንዲሳትሉ 6 ዓመት 7 ዓመት ድረስ የሰራችሁት እድሜ ልካችሁን ታርፋላችሁ። የሰላም እንቅልፍ ባላደራዎች ናችሁ እግዚአብሔር የሰጣችሁ። እና በዚሁ ነገሬን ጠቀልላለሁ። ጠቅማቸዋል ብዬ አምናለሁ። በሚቀጥለው ደግሞ በተመሳሳይ ፕሮግራም ከጻፋችሁልኝ በዛ ዙሪያ ደግሞ ጸልዬ ተዘጋጅቼ መጥቼ ያካፍላችኋለሁ።
ስላዳመጣችሁኝ ስለምታዳምጡኝ አመሰግናለሁ። ጌታ ይባርካችሁ።